ሰላም እንዴት ናችሁ? ክቡራት የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ እያልኩ በዛሬው ቪዲዮ ይዤላችሁ የመጣው ለሪሚዲያልና ለኢንትራንስ ተፈታኝ ተማሪዎች ነው። ታዲያ በዚህ ቪዲዮ ውስጥ የማነሳላችሁ ዋና ዋና ሀሳቦች ፈተናችሁ ከምርጫ በፊት ነው ከምርጫ በኋላ ስለሚለው ብዙ አወዛጋቢ ጥያቄዎች እየተነሱ ይገኛሉ። እኔ ግን በጣም ብዙ መረጃዎችን እየሰበሰብኩ ነው። ቪዲዮን ከለቀኩ ትንሽ ቆይቻለሁ ካያችሁት። ታዲያ ከሰሟቸውና በጣም ሰዎችን ጠይቄ ካገኘኋቸው መረጃዎች አንፃር ፈተናችሁ ብዙ ፐርሰንቱ የሚያደለው ከምርጫ በኋላ ወደሚለው ነገር ነው። ከዛ ጋር ተያይዞ ቀኖቹን የምጠቁምላችሁ ይሆናል። ምናልባት ካሁን በፊት በሰራውላችሁ ኖርማል የኢንትራንስ ተፈታኞች ፈተናችሁ ከሰኔ 15 እስከ ሰኔ 26 እንደሆነ እስኪግሉ ቀድሞ የወጣ ነገር ነው ነግሬያችኋለሁ። ምናልባት ተለዋጭ መርሃ ግብር ካለ አናቅም። ለሪሚዲያል ተማሪዎችም በተመሳሳይ ከምርጫ በኋላ የሚሆን ይመስለኛል። በዚህ ቪዲዮ ዝርዝሩን የምታዩት ይሆናል። ከዚህ በተጨማሪ ፈተናዎቻችሁ የሁለታችሁም ኦንላይን ነው የምትፈተኗቸውና ምናልባት ፈተናዎችን ኦንላይን ስትፈተኗቸው ሰሞኑንም ኤግዚት ኤግዛም የ2018 አጋማሽ ዓመት ሲሰጥ ጠር ላይ የተፈተኑ ልጆች ወደ 10 ምናምን ሺህ ተማሪዎች ውጤታቸው ዲስኳሊፋይድ እንደሆነባቸው የ9,000 ምናምን ተማሪዎች ውጤታቸው አየር ላይ ትምህርት ሚኒስቴር ራሱ ዞባቸው እንደቆየ መረጃውን ሰምታችሁ ይሆናል ብዬ አስባለሁ። ሲቀጥል ውጤታቸውን ሲያዩ ብዙ ልጆች በጣም ብዙ ችግሮች እየተፈጠሩባቸው እንደነበረ ሁላችሁም ታውቃላችሁና ሰምታችኋል ብዬ አስባለሁ። ምናልባት ካልሰማችሁ በዚህ ዝርዝሩን ማሰማችሁ ይሆናል። ታዲያ እነዚህ ልጆች እነዚህ ችግሮች የተፈጠሩባቸው አብዛኞቹ በራሳቸው ችግር ስለሆነ የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋም የሰጡትን የብስጭት የተሞላበት ማብራሪያ አይታችኋል ብዬ አስባለሁ። የፈተናዎች አገልግሎት ኤጀንሲ ዋና ኃላፊ ዶክተር ደሳለኝም በበኩላቸው የሰጡት ነገር አለ። ታዲያ ወደፊት የእናንተም ያለው ነገር ከዚህ ብስጭት ጋር አብሮ የወደፊቱ ኤግዚት ኤግዛም ምን ሊሆን እንደሚችል መገመት አያቅትም። በተለይ ኤግዚት ኤግዛም ላይ ማለት ነው። ምናልባት ዩኒቨርሲቲዎችም ተማሪዎቻቸው እንዲቆዩላቸው ፈተና እያኮራረጁ ነው ዋናው መልእክት። እናንተንም በተመሳሳይ አሁን ሁላችሁም ዩኒቨርሲቲ ውስጥ ስለሆነ ያላችሁት በተለይ ሪሚዲያሎች ዩኒቨርሲቲዎች እናንተን ለማኮራረጅ የሚሞክሩበት መንገድ ይኖራል። ምክንያቱም አንድ ዩኒቨርሲቲ ከመጠን በላይ ሪሚዲያል ተማሪዎችን የሚቀበልበት ዋና ምክንያቱ የተማሪዎችን ቁጥር ማብዛት ነው። ዩኒቨርሲቲ ውስጥ ያሉትን እነሱ በዙለት ማለት ደግሞ ዩኒቨርሲቲው ራስ ገዝ ቢሆንም እንኳን በመንግስት ውስጥ ነው ለሚስተዳደሩት ለኢትዮጵያ አብዛኞቹ ዩኒቨርሲቲዎች ማለት ሁሉም ማለት ይቻላል ራስ ገዝ የሆኑ ዩኒቨርሲቲዎች 1-3 ናቸው። ለነሱ ራሱ በጣም ትልቅ ዋጋ አለው የተማሪ መብዛት በጀታቸውን ለማብዛትና ከጥራት ይልቅ ቁጥርን ስለሆነ መሰረት የሚያደርጉ ዩኒቨርሲቲዎች ተማሪዎቻቸውን አብዝተው ሪሚዲያል ተማሪ ይቀበሉና እነሱንም ደግሞ ሙሉ በሙሉ እንዲያልፉላቸው ስለሚፈልጉ ፈተና ላይ ያን ያህል ጫና አይኖረውም ነበር። ለዛም ነው ትምህርት ሚኒስቴር መጀመሪያ 30% ውጤት አያያዝ ላይ 30% መጀመሪያ ከዩኒቨርሲቲ የምታመጡት ውጤት ነበር የሚያደርገው። 50% ራሱ ፈተና ያወጣ ነበር። ከዛ 20% መጀመሪያ ላይ 12ኛ ክፍል ያመጣችሁት ወይም ወደ ሪሚዲያል ያገባችሁበት ውጤት ነበር የሚያዝ ሪሚዲያል ትምህርት እንደተጀመረ ሁላችሁም ታስታውሱ ከሆነ። ታዲያ አሁን ያንን ነገር ትቶ 100% ከማዕከሉ ወይም ከትምህርት ሚኒስቴር የወጣውን ፈተና ሰርታችሁ ማለፍ ግዴታ ሆኗል ማለት ነው ውጤት አያያዝ ላይ። ለማንኛውም እነዚህን መረጃዎች አጠራርዬ በሚገባችሁ መንገድ ላብራራላችሁ እሞክራለሁ። ይህ ቻናላችን ቤተሰብ ከሆናችሁ እንደተለመደው ቪዲዮአችን ላይክ በማድረግ ጀምሩት። የቻናላችን ቤተሰብ ካልሆናችሁ ቻናላችን ሰብስክራይብ ማድረግ እንደዚህ ጠቃሚ መረጃዎችን የምታገኙበት ቻናል ስለሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ። እንዲሁም ይጠቅመዋል ብላችሁ ለምታስቡት ሪሚዲያልና ኢንትራንስ ተፈታኝ ተማሪ ጓደኛ ካላችሁ ለሱም ሼር ብታደርጉለት በጣም መልካም ነው ብዬ አስባለሁ። ቀጥታ ወደ ቪዲዮ እንሄዳለን። ወደ ዋናው ሐሳብ ከመግባታችን በፊት ፈተናችሁ መቼ ሊሆን ይችላል የሚለው ብዙ ፐርሰንቱ ከምርጫ በኋላ ይሆናል ያልኳችሁ ለምን እንደሆነ ልንገራችሁ። ምናልባት በዚህ ዓመት ምርጫ እንግዲህ ግንቦት 24 እንደሚመረጥ ሁላችሁም ታውቃላችሁ። ምርጫ ግንቦት 24 ነው። የምርጫ ውጤት ይፋ የሚደረገው ሰኔ 4 ላይ ነው ማለት ነው። ምርጫ ቦርድ አሸናፊውን ፓርቲ ለህዝብ ይፋ የሚያደርግበት ቀን ነው። ፈተናችሁ ከሰኔ 4 በኋላ ይሆናል አይሆንም የሚለውን አናቅም የሪሚዲያል ተማሪዎችን። ምናልባት ግን ዋናው ፖይንት ምንድነው የእናንተ ፈተና ከምርጫ በኋላ ይሆናል ተብሎ የሚገመትበት ትልቁ ምክንያት መንግስት እንደምታውቁት ምርጫ ካርድ በጣም በሰፊው እንዲሰራጭለት ይፈልጋል። ማለትም አገራችን ያላት የህዝብ ቁጥር ይታወቃል። በዚህ ሰዓት ደግሞ አገሪቱ አንጻራዊ በሁሉም ክልሎች በሚባል ደረጃ በተለይ ክፍለ ሀገር ውስጥ ምንም ሰላም የሆነበት ሀገር የለም ማለት ይቻላል እና
በዛው ላይ ሰዎች ምርጫ የመምረጥ እቅድ የላቸውም የሚል መረጃ ነው ያለኝ እኔ ባጣራሁት መረጃ መሰረት ማለት ነው። ሰዎች ምርጫ ለመምረጥ ግዴታ ምርጫ ካርድ መውሰድ ስላለባቸው ክፍለ ሀገር ያሉ ሰዎች ምርጫ ካርድ ግዴታ ውሰዱ እየተባሉ ይጠየቃሉ ማለት ነው። እነዛ ሰዎች ምርጫ ካርዱን የማይወስዱ ከሆነ ትምህርት ሚኒስቴርና መንግስት አብረው በጋራ በመሆን የዩኒቨርሲቲ ተማሪዎች ምርጫ መምረጥ አለባቸው፣ ዩኒቨርሲቲ ውስጡ ነው የሚመርጡበት እድል ይመቻቻል ስለተባለ ምናልባት መንግስት እናንተን ምርጫ ካርድ ለመስጠት ምቹ ሁኔታ ሊፈጥርለት ስለሚችል ምርጫ ካርዶች ደግሞ በብዛት መሰራጨት ስላለባቸው መምረጥ አለመምረጥ ይችላል። ሰው ግን ምርጫ ካርድ መውሰድ አለበት ግዴታ የሚል ህግ ስላለ ምርጫ ካርድ የማያወጡ ሰዎች ስለሚበዙ ደግሞ ምርጫ ካርድ ቢያወጡም ደግሞ የማይመርጡ ሰዎችም ስላሉ በጣም ግዴታ ተማሪዎችን ለመጠቀም ሲባል ዩኒቨርሲቲ ውስጥ ናችሁ የምርጫ ካርድ እንድታወጡ ተብሎ ፈተናችሁ ከምርጫ በኋላ ይሆናል ተብሎ ይጠበቃል። የሪሚዲያል ተማሪዎች ማለት ነው። መጀመሪያ ላይ እንደነገርኳችሁ የኢንትራንስ ወይም የ12ኛ ክፍል የመጀመሪያ ተፈታኞች ከሆናችሁ መጀመሪያ ትምህርት ሚኒስቴር እስኬጁሉን የሚያወጣው ያለፈው ዓመት ላይ ስለሆነ እስኬጁላችሁ ተቀያሪ ነገር ካለ በዚሁ ቻናል ማሳወቃችሁ ይሆናል። እስካሁን ድረስ ምንም የተቀየረ ነገር የለም። ከሰኔ 15 እስከ ሰኔ 26 ድረስ ነው ማለት የኢንትራንስ ፈተና የምትፈተኑት። ታዲያ መጀመሪያ ላይ እንዳልኳችሁ ምንድነው ዋናው ችግሩ? አሁን ይህንን ፈተና ስትፈተኑ በተለይ ዘንድሮ 12ኛ ክፍል ሙሉ በሙሉ ኦንላይን ነው ፈተናው ተብላችኋል። ሪሚዲያሎች እንኳን ባለፈው ኦንላይን ስለሆነ ምናልባት ታውቁታላችሁ ብዬ አስባለሁ። ባለፈው ዓመት በሃርድ ኮፒ የተፈተናችሁ ልጆችና አሁን ሪሚዲያል የተከለከላችሁ ልጆች ግን ፈተና የምትፈተኑ ኦንላይን ነው ማለት ነው። ምናልባት ባለፈው ዓመትም የተፈተናችሁት ልጆች እየሰማችሁት ሊሆን ይችላል ይህንን ቪዲዮ ማለት ነው። ታዲያ ምንድነው ስትፈተኑ ያለው ዋናው ችግር የስነ ልቦና ጫና አለው በጣም ፈተናችሁ ኦንላይን መሆኑ። እውነት ለመናገር ኦንላይን ሲባል ፈተናው በጣም ከባድ ይመስላል። ኦንላይን የሚለው ስም በራሱ እንደኛ ሀገር ከሲስተም ጋር የተያዘ ነገር ስለሆነ ትንሽ ጭንቀትና ጫና ይፈጥርብናል ማለት ነው አእምሯችን ውስጥ። ለዛም ነው ቅድም እንደነገርኳችሁ ለምሳሌ አሁን የ2018 አጋማሽ ኤግዚት ኤግዛም ሲሰጥ ቢያንስ ከ20 ምናምን ሺህ በላይ ተማሪዎች ውጤታቸው ተበላሽቶባቸው የ11 ሺህ ተማሪ ዲስኳሊፋይድ ነው ሊደረግ ነው የተባለ። እንግዲህ 11 ሺህ ምናምን ኦልሞስት 12 ሺህ ናቸው። የ9 ሺህ ምናምን ተማሪዎች አየር ላይ ነበር። ምናልባት የነሱ በእይታ ላይ ነው የተባለ። በዚህ ልክ አስቡት። ግን እናንተ ማወቅ ያለባችሁ ነገር ፈተናው ኦንላይን ነው ማለት ከሃርድ ኮፒው ምንም የተለየ ነገር የለውም። የስነ ልቦና ጫና አሁን ችግሩ ምንድነው? ኦንላይን ፈተና መፈተናችሁ የቴክኖሎጂ መቆራረጥ ማለትም እንደኛ ሀገር ነባራዊ ሁኔታ ምናልባት መብራት ሊሄድ ይችላል። ጄኔሬተር ስታንድ ባይ አይሆንም ዩኒቨርሲቲዎች ላይ ምናምን እና ከዚህ ጋር ተያይዞ ምናልባት ትንሽ መብራት ሲሄድ እንደዚህ አይነት ነገሮች የሆነ አእምሯችሁ ውስጥ ውዝግብ ሊፈጥሩባችሁ ይችላሉ። ሲቀጥል ፈተናችሁ ኔክስት እና ፐርቪውስ እያላችሁ የአንደኛውን ጥያቄ ሲከብዳችሁ ወደ ሁለተኛው ማለፍ ትችላላችሁ። ግን ወረቀቱ ላይ ስታዩት ኮምፒውተራችሁ ላይ ስታዩት ኔክስት እና ፐርቪውስ የሚል ኔክስት ማለት የቀጣዩ ጥያቄ ነው። ፐርቪውስ ማለት ወደ ኋለኛው ጥያቄ ተመለስልኝ ማለት ነው። ወይም ከ1 እስከ 100 ያለውን ጥያቄም ኖርማል በሰንጠረዥ እንደዚህ ክብብ አድርጎ ስለሚያሳያችሁ ዘላችሁ ሄዳችሁ የመቶ ቁጥሯን ብትነቋት የመቶኛውን ጥያቄ ያመጣላችኋል። ኖርማል ነው ያመጣላችኋል። የሰራችሁትንና ያልሰራችሁትን ጥያቄም ስትሰሩት ጥቁር ያደርገዋል፣ ያልሰራችሁትን ነጭ ያደርገዋል ማለት ነው። ፍላግ ምትል ምልክት አለች። ያልሰራችሁትን ወይም የከበዳችሁትን ምልክት አድርግልኝ ማለት ነው። እሷ ፍላግ ስታደርጓት ደግሞ ቀይ ነገር ያበራላችኋል ማለት ነው። ያችን ጥያቄ ስትዘሏት። ግን እኔ ሪከመንድ ማድረጋችሁ እዚህ ጋር ምንድነው ኮምፒውተር ላይ እየሰራችሁ ስትሄዱ ምንም አይነት ጥያቄ መዝለል በጣም የተከለከለ ነው። ምክንያቱም ኮምፒውተራችሁ ላይ 3ኛ ጥያቄ ላይ ያለ ጥያቄ ከብዷችሁ ያንን ጥያቄ ብትዘሉት ኮምፒውተራችሁ ሲያርም እስከ 3 ያለችውን ብቻ ነው አንድ ኮርስ ላይ የሚያርምላችሁ ማለት ነው። ከዛ ዝብርቅርቅ ነው የሚያደርገው። 4ኛውን ጥያቄ ወደ 3 ያመጣዋል። ምናልባት ከዛ ውጭም ሊዘለውም ይችላል። እና የእውቀት ማነስ ማለት ነው ከቴክኖሎጂ ጋር ያላችሁ ንክኪ በተለይ እንዳልኳችሁ መጀመሪያ በተለይ ወደ ገጠራማ አካባቢ የምትመጡ ልጆች ካላችሁ ኢቭን ስልክ እንኳን የምትጠቀሙ ቢሆን ከስልክ ጋር በጣም የተለያየ ነገር ስለሆነ ማውዝ እንኳን ማንቀሳቀስ ላይችሉ ይችላሉ ማለት ነው። እነዛ ሰዎች እናንተ ትሬኒንጉ ሲሰጣችሁ በጣም በደንብ ካያችሁ በኋላ ያለምንም መወዛገብ ቴክኒሻኖችም አብረዋችሁ ስላሉ ምንድነው ትልቁ ነገር ኮምፒውተራችሁ ሲበላሽባችሁ፣ ጥያቄ ሲጠፋባችሁ ማይነኩ ነገሮችን አለመንካት፣ ይሁን ነገር ሲፈጠርባችሁ በተረጋጋ መንፈስ ቴክኒሻናችሁን መጠየቅ። ትልቁ ጥቅሙ ምንድነው? የኦንላይን ፈተናችሁ ሰዓትና ጊዜ አጠቃቀማችሁ ላይ ማለት ነው። ሰዓታችሁ 3 ሰዓት ቢሰጣችሁ ለአንድ ትምህርት ወይም ለሂሳብ ትምህርት ለምሳሌ 100 ጥያቄ 3 ሰዓት ቢሰጣችሁ ደቂቃዋን ፊት ለፊት እየቀነሰ ስንት ደቂቃ እንደቀረቻችሁ ያሳያችኋል ማለት ነው። መጨረሻ ላይ ካቃታችሁ እንኳን
ጠቅ አድርጋችሁ ራሱ ኮምፒውተር ሳይዝ ገባችሁ ሳብሚት ማለት ትችላላችሁ። ደቂቃው በጣም ይታያል። ረጃጅም ጥያቄዎች ብዙ አይኖሩባችሁም። ለምሳሌ እንግሊዝኛ ፈተና ስትፈተኑ ፓራግራፍ ምናምን በቃ በጣም ረጅም አይሆንም፣ ምክንያቱም ኮምፒውተሩ አይዝላችሁም እና ረጅም ጥያቄ አይኖርባችሁም። ግልጽና አጭር ተማሪዎች ተዘጋጅተዋል አልተዘጋጁም የሚለውን ነገር ለማወቅ ብቻ ነው ፈተናውን የሚያወጡት ማለት ነው። ምንም ከባድ ነገር አይደለም። ትልቁ ጥቅሙ እንደው ውጤት በፍጥነት ይለቀቅላችኋል። ያው የሰው ኃይል ስለማይፈልግ ራሱ ኮምፒውተር ነው የሚያርመው። ኖርማል በቃ ምንም ችግር የለባቸውም እነሱ ውጤታቸውን ለማያዝ ስለሚፈልጉና አንዳንድ ነገሮች ስላሉ ባለፈው ዓመት አሁን ውጤታቸው ለረጅም ጊዜ ቆይቷል። እሱ የሆነበት ግን ትልቁ ምክንያት በሃርድ ኮፒም የተፈተኑ ልጆች ስላሉ ነው። እንደው በሶፍት ኮፒ ከተፈተናችሁ ውጤታችሁ ቶሎ የመለቀቅ እድል አለው። ዘውጭ ዋና ታርጌቱ እንግዲህ ስርቆትን መከላከል ነው። እናንተ ግን በተረጋጋ መንፈስ ገብታችሁ ፈተናችሁ ላይ አሁን ሲመጣ ምንድነው ችግሩ? በተለይ ለሞካሪ ተማሪዎች ያለው ጫና ምንድነው? አንድ ሞካሪ ተማሪ ኮምፒውተሩ ላይ ሲያበራ የመጀመሪያው ጥያቄ ከባድ ከሆነበት ሾክ ያደርጋል ማለት ነው። አንደኛ ፈተናው ኦንላይን መሆኑ የራሱ ጫና አለው መጀመሪያ እንዳልኳችሁ። ሁለተኛ ደግሞ ያንን ከባድ ጥያቄ ሲያመጣው ኦንላይን ጥያቄ ነው የሚለው በራሱ ከባድ ነው ብሎ ስላሰበው ጭንቅላት ወደ ያን ጫና ይፈጥርበታል። ማለት ያለባችሁ ነገር ያንን ጥያቄ በግምት ትሰሩትና አልፋችሁ ወደ ቀጣዩ ጥያቄ መሄድ ነው ማለት ነው። ምክንያቱም ፈተና ሲወጣ 25% ቀላል ነው፣ 25% ከባድ ነው፣ 25% በጣም ቀላል ነው፣ 25% ደግሞ ለሞካሪ የሚሆን ጥያቄ ነውና በጣም ክፍልፍል አድርጎ ለደካማ ተማሪ በጣም ለደካማ ተማሪ ለጎበዝ ተማሪና በጣም ለሃይ ጎበዝ ተማሪ ስለሚያወጡት አንድ ሞካሪ ተማሪ 50 የማያመጣበት ምንም ሚንስ የለውም ከመቶ ማለት ነው። ያ ማለት ከ600 300 ለማምጣት በጣም ተራ ነገር ነው ማለት ነው። በዚህ መንገድ ራሳችሁን አዘጋጁ። እኔ ቪዲዮ ይረዝምባችኋል ብዬ ነው ምናልባት ወደፊት ልሰራላችሁ የምችለው ኦንላይን ስትፈተኑ ፈተናው ኦንላይን መሆኑ ትልቅ ጫና ስላለው እንዴት መፈተን እንዳለባችሁ በተለይ ኮምፒውተራችሁ ላይ ያሉትን እነዚህ ፕሮሰሶች ኔክስት ፐሪዮስ ፍላግ የምትለዋን ምርጫ ስትመርጡ ደግሞ ኢንፑት እና አውትፑት ዳታ የሚባል ስላለው ምርጫ ስትቀይሩ ክሊር ቾይዝ የምትላለች። ክሊር ቾይዝ አጠቃቀማችሁ ግዴታ ክሊር ቾይዝ ማለት አለባችሁ። ለምሳሌ አንድ ጥያቄ 4 ምርጫ አለው፣ ኤቢሲዲ የሚል ምርጫ አለው። ኤን መርጣችሁ እናንተ ኤ መልስ አይሆንም ብላችሁ እንደገና ቢ ላይ ባለው ማለት እርግጠኛ ብትሆኑና ቢን መምረጥ ብትፈልጉ ክሊር ቾይስ ሳትሩ ብትመርጡት አውትፑት ዳታው ለእናንተ ይቀይርላችኋል። ኢንፑት ዳታው ግን ክሊር ቾይስ ካላላችሁት የመጀመሪያውን ነው የሚያነብባችሁ። እንደዚህ ነገሮችን ሰፋሪዬ ልሰራላችሁ እሞክራለሁ። ምናልባት አሁንም ጊዜ ስላላችሁ ምንም ያልጀመራችሁ ልጆች ብትሆኑ እንኳን የመኮራረጅ እድላችሁ በጣም ዝቅተኛ ስለሆነ ፈተና ኦንላይን ከሆነ ኤግዚት ኤግዛም እንደምታዩት ነው። ከተኮራረጃችሁ እንኳን በጣም አደገኛ ሊያደርጉባችሁ ስለሚችሉ እንደዚህ ኤሌክትሮኒክስ ነገሮች በቴክኖሎጂ ታግዙ መስራት ምናምን በጣም ይከብዳል። እውነት ለመናገር ከአዲስ አበባ ልጆች ጋር የክፍለ ሀገር ልጆች ለመወዳደር በጣም ትቸገራላችሁ ብዬ አስባለሁ። ክፍለ ሀገሩ ናችሁም ደግሞ የክልል ከተሞች ላይ ያላችሁ ልጆች ደግሞ ከገጠራማው አካባቢ ያሉ ልጆች ስትነጻጸሩ በጣም የተሻለ ትሰራላችሁ ብዬ አስባለሁ። ምናልባት ሁሉም ሰው እንደዛ ይሆናል ማለት አይደለም፣ ግን በቃ 100% ባይሆንም የተወሰኑ ልጆች የክልል ከተሞች ላይ ሆነውም እንደዚህ ነገር ላይ በጣም ፈጣን ያልሆኑ ልጆች አሉ። ኤንዋይ ሁሉም ነገር በጣም ቀላል ነው። እንደዚህ ነገሮችን በቪዲዮ በደንብ እያዘጋጀሁላችሁ ስለሆነ በደንብ አድርጌ ላሳያችሁ እሞክራለሁ። ቻናላችን ሰብስክራይብ ማድረግ ቻናላችን ቤተሰቡን እንውላለው። ቴንክ ሶ ማች። ማንኛውም አይነት ሐሳብ፣ አስተያየት፣ ጥያቄ ካላችሁ ጠይቁኝ። የምትፈልጓቸው መጽሐፎችና ሞጁሎች ካሉ እየነገርኳችሁ ነበር ስታነቡ መጽሐፍ በተለይ ሪሚዲያል ተማሪዎች ከሆናችሁ ብዙ ጥያቄዎች የሚወጡበት አዲሱ መጽሐፍ ላይ ስለሆነ አዲሱን መጽሐፍ ብታነቡ ሪከመንድ አደርጋችኋለሁ። እንደዚህ አይነት ነገሮችን የምትፈልጉ ከሆነ ኤክስትሪም መጽሐፎችን መመር መምሪያ ወይም የቲቸር ጋይድ መጽሐፍቶችን የምትፈልጉ ከሆነ ከ9ኛ እስከ 12ኛ ክፍል እንደዚህ አይነት መጽሐፎችም አሉኝ። ሌላም አይነት ጥያቄ ካላችሁ ኮሜንት ሴክሽን ላይ ጻፉልኝ፣ ማውራት እንችላለን ማለት ነው። ከፈተና በፊት ብዙ አዲስ ነገሮች ሊኖሩ ስለሚችሉ ምናልባት ምርጫውም አሁን የሚያመጣው ነገር ስለማይታወቅ ከዛ ጋር ተይዞ ያሉ አዲስ ነገሮችን ማሳወቃችሁን አልወለዱት ማለት ነው። ቻናላችን ሰብስክራይብ አድርጋችሁ ቤተሰብ ሆኖላችኋለሁ። በድጋሚ ቴንክ ዩ ሶ ማች።